ናችሁ ተመልካቾቻችን? ዛሬ ደግሞ በሌላ ስቶሪ እንግዲህ ተገናኝተናል። በተለያዩ የሶሻል ሚዲያ አማራጮቻችን ስቶሪያችሁን እየላካችሁልን ነው። በጣም ነው የምናመሰግነው። ጨምሩበት፣ ይበል ይበርታ የሚያሰኝ ነው። የዛሬውን ታሪካችንን ለእኔ አይደለም የተላከልን፣ ለሰሊን የተላከው። መጀመሪያ እንዴት ነሽ ልበልሽ እና ታሪኩን ታነብልናለሽ። እንዴት ነሽ? ደህና ነኝ። ተመልካቾቻችን እንዴት ናችሁ? እንዴት ነሽ? በምኒ የዛሬ ታሪክ አልናገርም ብያለሁ። እንግዲህ ከመምጣታችን በፊት አልናገርም። በጓደኝነት ዙሪያ ስለሆነ እኔና አንቺንም ኮንሰርን የሚያደርግ ስለሆነ እንደ አዲስ እንድትሰሚው ከተመልካቾች እኩል ፈልጌ ነው። ልግባው ወደ ታሪኩ ልሂድ። ግባው። እሺ። እንደ እህቴ የማቀርባት ለ6 ዓመት በጓደኝነት አብሬያት የኖርኩት ጓደኛ ነበረችኝ ይላል ታሪኩ። እንደዚህ ይጀምራል። ዩኒቨርሲቲም አብረን ነበር። ስንት ደስታና ሀዘን አብረን አሳልፈናል መሰላችሁ። ከተመረቅን በኋላ እንግሊዝ የሚኖር አንድ ሰው ጋር ተዋወቅኩኝ። ግንኙነታችን እየጠነከረ ሄደ። በዚህ ጊዜ ግን ጓደኛዬ የተለየ ባህሪ ማሳየት ጀመረች። አንዳንድ ንግግሮቿ፣ ያልተገቡ አስተያየቶችን መስጠት። ጥሩ ዜና ስነግራት ደስታ አላይባትም፣ ግን በቃ ብዙ ትኩረት አልሰጠሁትም ነበር ነገሩን ካሳለፍነውም ነገር አንጻር። በኋላ እንግሊዝ ካለው ፍቅረኛዬ ጋር ነገሮች ሲሪየስ እየሆኑ መጡ። ወደ ኢትዮጵያ መጣ። አብረን ጊዜ አሳለፍን። ያው ግንኙነቱም እንዲያድግ ተነጋገርን። ባልጠበቅኩት ሁኔታ ፕሮፖዝ አደረገልኝ። ትልቁ የህይወቴ ደስታ። ከዚህ በኋላ ጓደኛዬ እንደደበራት በግልጽ ማየት ጀመርኩ። በሆነው ባልሆነው መነጫነጭ፣ የምትናገራቸው ጥቃቅን ነገሮች ያስከፉኝ ጀመረ። በወሬ መሃል ቀልድ የሚመስል የሚያስደብር ንግግርን ትናገራለች። ከለንደን ካመጣልኝ እቃዎች ስሰጣት ገና ለገና ዲያስፖራ ላገባ ነው ብለሽ በቃ ቅራቅንቦሽን ልጤብኝ ነው ብላ ሳቀች። this is huge። በሌላ ጊዜ እንደለመድኩት ቤቴ እየመጣች ነበር እና ጨው አምጪልኝ ካርድም አልኳት። ሌላም ጊዜ ቢሆን እንደዚህ ነው ማዋራት። ሀብታም ዲያስፖራ ላገባ ነው ብለሽ ተላላኪ ያደረግሽኝ አይደል ብላ ሳቀች። እነዚህ ከሳቅ ጋር የተቀላቀሉ ንግግሮች ከበዱኝ። ነገር ግን ባሌ ወደ ለንደን ከተመለሰ በኋላ ያልጠበቅኩትን ነገር ነገረኝ። ያቺ ልጅ እውነተኛ ጓደኛሽ አይደለችም። በጣም ደንግጬ ለምን ብዬ ጠየቅኩት። ለካስ ለስንትና ስንት ነገር ያሰብኳት እንደ እህት ያቀረብኳት ጓደኛዬ ሌላ ስራ ስትሰራ ቆይታለች። በድብቅ እንዳዋራቸውና ከዩኒቨርሲቲ ላይፍ የተወሰኑ መጥፎ የሚባሉ ታሪኮችን እንደነገረችው እሷን በመጥፎ ለመሳል ለእኔ ያለውን አመለካከት ለመቀየር የተደረገ ሙከራ እንደነበር እንደገባውም ነገረኝ። በዚያ ቅጽበት የ6 ዓመት ወዳጅነት ሁሉ ገደል ሆነብኝ። ስላለፈ ታሪኬ መጥፎ መናገሯ ብቻ አልነበረም፣ በደስታዬ መከፋቷ። በቃ በዚህ ሁሉ አለ ያ ሁሉ ጥሩና መጥፎ ያሳለፍነው ጓደኝነት ብሎ ያልቃል ታሪኩ። እንደዚህ ነው የሚያልቀው። የሚገርም ማለት ባያልቅ ነው የሚገርመኝ። ማለት ከዚህ በኋላም ራሱ እንዴት ላድርግ ልቀጥሎ ምናምን የለውም። ለግጽና ኦፒኒየን መጠየቅ አይደለም፣ ሰው እንዲማርበት ይመስለኛል። ለኛ መላኩ ያው ብዙዎቻችንን ያስተምራል በሚል እንኳንም ተላከልን ስቶሪ። በጣም ነው የምናመሰግነው ባለ ታሪካችን። እንዴት ናችሁ ተመልካቾቻችን? እንዴት ነሽ ተባብለናል። ዛሬ በድጋሚ እንዴት ናችሁ? ለማንኛውም የዛሬ ታሪካችን ይሄንን ይመስላል። ወደ ውይይታችን ከመግባታችን በፊት እናንተ ሰብስክራይብ የምታደርጉበት ላይክ የምታደርጉበት ጊዜ እንስጣችሁና ተመልሰን እንገናኛለን። የትም እንዳትሄዱ። እንግዲህ ታሪኩ እንደሰማሹ ነው። እንዳልኩት ብዙ ጊዜ የሚባል ነገር አለ። ጓደኝነት የሚፈተነው በወደቅሽ ጊዜ ነው። በወደቅሽ ጊዜ፣ ባጣሽ ጊዜ፣ በህይወትሽ መጥፎ ፕሌስ ላይ በሆንሽ ጊዜ አብሮሽ የሚቆይ ሰው ያ እውነተኛ ጓደኛሽ ነው። አብሮሽ የማይሆን ሰው ደግሞ የጓደኝነት መመዘኛ፣ ጥሩ ጓደኛ፣ እውነተኛ ጓደኛ መመዘኛ ብዙ ጊዜ መጥፎ ነገር፣ ሀዘን፣ ማጣት ተደርጎ ይወሰዳል እና እኔ ግን ብዙ ትኩረት ያልሰጠነው ያላየ ነው የሚመስለኝ የእውነት የጓደኝነት መመዘኛ ማንጠሪያ የሚመስለኝ ስኬት ነው። ስኬትና ደስታሽ ጊዜ ላይም ጄኒውን ሌላንቺ መደሰት የሚችል የማይችል ጓደኛ በትክክል ማንነቱን የወዳጅነት መለኪያ ሚዛን ብዬ ከማሰባቸው ነገሮች አንዱ ስኬትና ደስታም ነው። ብዙ ሰው ይሄንን አይልም፣ ግን ባዘንሽ ጊዜ ማንም ሰው ሊያጽናናሽ ይችላል። እውነት ለመናገር የጓደኛ ይለያል ወይ? አዎ ይለያል። ኢሞሽናል ኢምፖርታንት ነው ያ ሰው። በጓደኛ ማለት እንደ ቤተሰብ ነው። በመንፈሳዊ ህይወት ብታየው በክርስትና ወዳጅነት በጣም እንደ ትልቅ ነገር ነው የሚታየው። በመጽሐፍ ቅዱስ ስለ ወዳጅ እምነት እምርሃለሁ
ይላል እግዚአብሔር ይላል። እና በዛ ልክ ጓደኝነት በጣም ዋጋ ያለው ነገር ነው። በመንፈሳዊ ህይወትም በማህበረሰብ ውስጥም በብዙ በሁሉም ስትራክቸር ላይ እጅግ በጣም ዋጋ የሚሰጠው ነገር ነው ወዳጅነት። ያ ወዳጅ ሲያጽናናኝ እርግጥ ለእኔ ኢምፖርታንት ሊሆን ይችላል፣ ግን እንደ እውነት ወድቀሽ አይዞሽ የሚል አይጠፋም። አይዞሽ የሚል ብዙ ሰው ይኖራል። በደስታሽ ግን ጄኒውንሊ በአንቺ ደስታ ደስተኛ የሚሆን ሰው ኖ ማተር ዋት እኔ ያለሁበት ፕሌስ መጥፎ ሊሆን ይችላል፣ ያልተሳካልኝ ሊሆን ይችላል፣ ሀዘን ላይ ሊሆን ይችላለሁ። አንቺ ጥሩ ነገር ስታገኝ ጄኒውንሊ ከልቤ ደስተኛ መሆን አለመሆኔ ትክክለኛ ወዳጅነቴን የሚያነጥር የሚመዝን ነገር ነው ብዬ ነው የማምነው። በጣም አይ ስትሮንግሊ የማምንበት ነገር ነው። በጣም እስማማለሁ በአንቺ ሀሳብ ማለት ነው። ትክክል ነው። ላይክ በሀዘናችን ሰዎች መኖራቸው ጓደኞቻችን መኖራቸው ይሄ ከጓደኛ ውጭ የሆነ ኖርማል ብዙ ቅርበት የሌለሽ ሰው ከሚያጽናናሽ የተሻለ ጓደኛሽ አብሮሽ ሊሆን ይችላል። ምንም ጥያቄ የለው። ግን ደስታሽን እንደ ደስታው የሚቀበልን ሰው ማግኘት በጣም ሀርድ ነው እኔ እንደሚመስለኝ ከሆነ። አንዳንድ ሰዎች እኮ ሀዘንሽን ላይ አሁን እንደዚህ አይነት ፌክ ጓደኞች እዚህ ታሪካችን ላይ እንደሰማናቸው አይነት ፌክ ጓደኞች ያንቺን ሀዘን ልክ እነሱ እንደ ደስታቸው ሊሆን ይችላል ባይደው ደስታቸው ሆኖ ግን ደግሞ አታውቂው በማስመሰል አይዞሽ ምናምን ሊሉሽ ይችላሉ። ግን ወይ እነሱ ከዛ የበለጠ ችግር ኖሮባቸው ወይ ራሳቸውን እያጽናኑብሽ ሁላ ሊሆን ይችላል። ስለዚህ ከሀዘን በላይ ሞር ደስታሽ ነው ብዬ የማስበው። የሰዎችን ማንነት ይሄ እውነተኛ ጓደኝነታቸውን ሊገልጽልሽ የሚችለው ደስታሽ ላይ እንዳቺ ሲደሰቱ ለአንቺ መልካም ሲመኙ ነው ብዬ ነው የማስበው። እንደ ሰማ ነው በታሪካችን አብረው በጓደኝነት እንግዲህ ዩኒቨርሲቲ ውስጥ አሳልፈዋል፣ ብዙ ነገርን አይተዋል። ግን እቺ ሴት ክዳት አለች፣ አሳልፋ ሰጣታለች ምናምን። እንደዚህ አይነት ስቶሪ ከአመታት በፊት ሶሻል ሚዲያ ላይ የአንዲት ልጅን ህይወት ሲመሰቃቅል አይቻለሁ። ሶሻል ሚዲያ ላይ የምትታወቅ ምናልባት አንቺ በዛ ጊዜ ሶሻል ሚዲያው ላይ አልመጣሽም ነበረ። ልጅቷ ከውጭ ካለ እንደዚህ አውሮፓ ነው የሚገርምሽ፣ ደግሞ የራሷ ታሪክ ነው እንዴ ካለ ልጅ ጋር ታወራለች ምናምን ነገር። ልጁ ይመጣል፣ አብረው እንትን ታይም ስፔንድ ያደርጋሉ። ፍቅራቸውን ልነግርሽ አልችልም። እንዴ ያው የሶሻል ሚዲያ ፍቅር ታውቂዋለሽ፣ እፍፍ የሚባለው ወዲያው መጣ፣ ፕሮፖዝ አረጋት፣ አገባት ምናምን ነገር። ልክ እንደዚያ ሲሆኑ ጓደኞች ይበላ ድሮ ይዛቸው የነበረቻቸው ሰዎች ለካ እንዲሁ ብዙ ዱርዬነት ታሳልፊያለሽ ዩኒቨርሲቲ እያለሽ ምናምን የታወቀ ነገር ነው። ብዙ ነገር አሳልፈናል እኔና አንቺ ለምሳሌ እንበላለን። ግን እንደ ፋይል ይዤ ያንቺን ነገር ብላክሜል አላደረኩሽ ወይ አንቺም አላደረግሽኝም ወይ ደግሞ እንደፈንም ብለሽ ላይክ ብላክሜልም ታዩ እንደፈንም ያንቺን የተቀረጸ ቪዲዮ ምናልባት የተቀረጸ ነገር የለኝም። ቢኖርም ያንን ነገር እኔ ለሰው አላሳየውም። እንደው ቢኖረንም ጓደኛዬ ብላ የያዘቻቸው ሰዎች ከሌሎች ወንዶች ጋር እንትን ስትሳሳም ሌሎች ነገሮችን ፋይል ይዘውባታል። ይሄንን ቀጥታ ለቦይፍሬንዷን የላከችው ጓደኛ ተብዬው ማለት ነው። በዚህ ብዙ ነገር ተፈጠረ። ልጅቷን በጣም ብዙ ነገር አሳለፈች። ብዙ ፋይል ወጣባት። ከዛ ሁሉ አፈር ልሳ ተነሳች። ብቻ እግዚአብሔርም ጥንካሬዋን ሰጥቷታል እንጂ በዚህ አይነት ነገር ውስጥ ያለፉ ብዙ ራሳቸውን የጎዱ ምናምን ሰዎችን አይተናል፣ በተለይ ሶሻል ሚዲያው ላይ ማለት ነው። እና እንደዚህ አይነት ጓደኞች አሉ። በቃ በጣም ብዙ እውነት ጓደኛሽ የሚመስሉሽ ላይ ምን ኖርማል ህይወትሽን ስትኖሪ እኮ እነኝህን ሰዎች መለየት አትችይም። በነገርሽ ላይ ተመሳሳይ ሌቭል ላይ ስትሆኚ በቃ እንዳንቺ መስለው ነው እነዚህ ሰዎች የሚኖሩት። ነገር ግን አንቺ የሆነ ከነሱ የተሻልሽ ሆነሽ ስትመጪ፣ ለምሳሌ ላይፍ ሲስተካከልልሽ አብረሽ ዱርዬ የሆነሽ ነገ አንቺ ባል ልታገቢ ሲሆን እንዴት ብለው በቃ ያ ኮምፎርት ላይ ይሰማቸው ይችላል። እነኚህ ጓደኛ ነን ብለው አንቺ የምታሰቢያቸው ሰዎች ማለት ነው። እና በቃ አብረሻቸው በእነሱ ከፍታ ልክ እንድትሄጂ ነው እነኚህ ሰዎች የሚፈልጉት ብዬ ነው የማስበው። ከነሱ ስትበልጪ ምቾት አይሰማቸውም። ከነሱ ማነስሽ ደስታ ሊፈጥርላቸው፣ ግን ደግሞ ያን ደስታቸውን ላያሳዩሽ ይችላሉ። አብሮሽ የሆኑ ሊመስልሽ ይችላል። ጓደኝነት፣ እውነተኛ ጓደኝነት የሚፈተነው እንደውም ከሀዘን በላይ እኔም ይመስለኝ በደስታ ጊዜ ነው ብዬ የማስበው።
ልክ ነሽ። በጣም ብዙ ሰው የጓደኝነት ትልቁ እንትን የሚመስለው ፈተና የሚመስለው መጋጨት፣ መጣላት፣ በሀዘን ጊዜ ማጉደል፣ አለመገኘት፣ አብሮሽ አለመሆን ምናምን ምናምን ነው እና አይደለም። ኢት ማተርስ በጣም በደስታሽ ጊዜ በስኬትሽ ጊዜ አብሮሽ የሚሆነው ሰው ልክ እንደዛ ሁሉ እንደ ሀዘኑም እንደ መጉደሉም ጊዜ በጣም ማተር የሚያደርግ በጣም ሚዛን ያለው ነገር ነው እና አሁን ከዚህ ስቶሪም እኔ እንደምረዳው ሌላው እንድናነሳው የምፈልገው ነገር ሬድ ፍላግ ባይዘዌ የጾታ ሪሌሽንሽፕ ላይ ብቻ አይደለም ያለው። ማይሆኑ ነገሮችን ማሽተት መቻል አለብን። ከማንም ሰው ጋር በሚኖረን ግንኙነት ኮወርከር ይሆናል፣ ማንኛውም አይነት ግንኙነት የሚባል ማንኛውም አይነት ግንኙነት ላይ ከቤተሰብ ጋር፣ ከስራ ባልደረባ ጋር፣ ከጓደኛ ጋር። ባልንጀራ ደግሞ በጣም ትልቅ ነገር ነው። ጓደኛ ኢሞሽናሊ ቨልነረብል የምትሆኝበት ሰው ነው። አንቺ ቅድም እንዳልሽው የማይሆኑ ሞመንቶችሽን ለቤተሰብ እንኳን የማታሳያቸውን አንቺነትሽን የምታሳዩ ሰው ነው። በጣም ኢምፖርታንት ነው ጓደኛ መምረጥ። ይሄ ሰው ይሆነኛል ህይወቴ ላይ እንዲቆይ ይፈልጋለሁ ማለት ጓደኛ በጣም ትልቅ ነገር ነው እና የእውነት ወዳጅነት ያጠፋል፣ ይገነባል። ትልቅ ነገር ነው እና በዛው የቀሩ ሰዎች አሉ። ወዳጅ አልፈልግም፣ በቃ ጓደኛ አልፈልግም፣ አያስፈልግም ብለው በመጥፎ ኤክስፒሪየንስ የተነሳ ዳት ማች ማተር ያደርጋል። ሰው አልፈልግም ብለው ራሳቸውን ሎክዳውን እስኪያደርጉ ሰዎች ያደርሳል። ብዙ ነገር የደረሰባቸው ሰዎች አሉ እና በዛ መጠን ኢምፖርታንት ነው። እንደዚህ ኢምፖርታንት የሆነ ሪሌሽንሽፕ ላይ ሬድ ፍላግ ማየት መቻል አለበት። ሰው ሬድ ፍላግ የሚፈልገው ጾታዊ ግንኙነት ላይ ብቻ አይደለም፣ የማይሆን ነገር ጓደኝነት ላይም ታያለሽ እና እቺ ልጅ በዚህ ስቶሪ ላይ ራሱ ስታይ ኢግኖር ያደረገቻቸው ነገሮች አሉ። መቼም ይሄ ሁሉ ነገር አሳልፈን መቼም ለኔ መጥፎ አስባ አይደለም ምናምን ያለች ኤክስኪውዝ እየሰጠች ያለፈቻቸው ነገሮች ከላይ እንዳሉ ታያለሽ። ስቶሪው ላይ ስትሰሚ መጥፎ ነገር ስትል የሆኑ ማይሆኖች አስተያየቶች ስትሰነዝር ምናምን አለ አይደለ ጓደኛዬ ናት አይቀልዷን ነው አይንትን ነው እየተባለ የሚታለፉ ነገሮች አሉና ቀልድም እኔ ሲረዝም አልወድም። ቀልድም ልክ አለው። ጨዋታ ቀልድ ከጓደኛ ጋር ምናምን ልክ አለው እና እኔ ቀልድም እንዲህ በጣም ሲረዝም አልወድም። ባይዘው እንትን ይሰጠኝ የሆነ ያጠራጥረኛል፣ ይሄ ነገር ያስብለኛል እውነት እና ይሄ እንትኑ ያስጠላል ምናምን ያለች ሁሌ የምትቀልድ ሰው ፊት የምትቀልድ ጓደኛ አልፈልግም። እንትኑ እንትን ምናምን የምትል ጓደኛ ከኔ ጋር ትቀላለድ። ኢንተርናል ጆክ ይኑረን፣ ኢትስ ኦኬ ሺ ኢዝ ማይ ፍሬንድ ዩ ኖ። እንደፈለኩት ሊሆን ይችላል፣ እንደፈለኩት ሆነስ እንደፈለኩ አፌን ልከፍት ይችላል ጓደኛዬ ይላል። ኦብቪየስሊ ሺ ኢዝ ማይ ፍሬንድ ግን ሰው ፊት ሲሆን እፈልጋለሁ ፕሮቴክት እንድታደርገኝ እፈልጋለሁ፣ አሳልፋ እንዳትሰጠኝ አለ አይደለ። እኔም እንደዛ ማድረግ አልፈልግም እና ቀልድም እንዲህ ሲረዘም አጉል እንትና ጸጉሯ ምናምን ያለች ሰው ፊት የምትቀልድ ወንዶች ፊት የምትቀልድ ምናምን እንደዚህ አይነት በጣም ብዙ አጋጥሞኛል። ሰውም ነግሮኛል። ብዙ ጊዜ ጓደኛዬ ወንዶች ፊት ሲሆን ነው የምትተርበኝ ምናምን ብላኛለች አንዲት ማቃት ልጅ እና ይሄ ሬድ ፍላግ ነው። አይተው ምንም ማሽሙን አያስፈልግም። የተሳሳተ ነገር ስህተት ነው። በፍጹም ጓደኛ እንደዚህ አያደርግም። እውነተኛ ወዳጅ እንደዚህ አያደርግም እና ለአንቺ ደስተኛ መሆን አለበት ጓደኛ ሲባል ያለበት ፕሌስ መጥፎም ቢሆን እኔ አስታውሳለሁ የአንቺ ሰርግ ጊዜ ሽምግልና ምናምን ሲባል ዩ ኖ ምን አይነት ፕሌስ ላይ እንደነበርኩኝ ምናምን ሩቅ ነኝ አብሬሽ አልነበርኩም ምናምን እና በቃ መደውለው ቪዲዮ ኮል እስቲ ምን አይነት ጥበብ መረጥሽ ጸጉርሽም ልታደርጊ ነው ምናምን እምለው እኮ ለአንቺ አይደለም ለእኔ ነው። ላይክ እኔ ነኝ የማውቀው የተሰማኝ ንዴት አንገሩ በቃ እዛ አለመሆኔ አጠገብሽ አለመሆኔ የተሰማኝ አንገር እኔ ነኝ የማውቀው። ግን ዊቦዝ ነው የነበርኩበት ፕሌስ እንኳን አጠገብሽ ልሆን ምናምን ምንም እንትን የሚያስብል አይደለም። ሰው እንደዛ ነው መሆን ያለበት። እኔ የነበርኩበት ፕሌስ ለዛ ሞመንት ማተር አያደርግም። የእውነት ቅዱስ ላይ ምናምን ልል አይደለም፣ ግን እንደዛ ነው መሆን ያለበት። it just doesn't matter ቤቲንም አይተሻታል እና I just want to be there for you በቻልኳት ነገር በቃ እኔ ለራሴ ነው እነዛ ነገሮች ሳደርግ የነበረው ለራሴ ነው because I felt distant በጣም ስለተናደድኩ አንገር ስለነበረኝ ወይኔ ይሄን ማድረግ አልቻልኩም ስላልኩ ነው። እና ጓደኛ እንደዛ ነው መሆን ያለበት። እንደውም ባለማድረጉ ሊሰማው ይገባል ወይ ጎደለ ነው ማለት ያለበት እንጂ ስትደሰች የሆኑ አስተያየቶችን ጣል ማድረግ የሆነ እንትን ማድረግ መነጫነጭ የሆነ በቃ ይሄ ሬድ ፍላግ ነው። ሰዎች ኢግኖር ማድረግ የለባቸውም። እንደዚህ አይነት ነገሮች ማየት አለ። ኦኬ እንዲህ ብለሽኛል፣ ይሄ ነገር ምቾት አልሰጠኝም ማለት ያስፈልጋል፣ ወይም ደግሞ መራቅ ያስፈልጋል ከእንደዚህ አይነት ሰው። እንዳልሽው ጓደኝነት መመረጥ አለበት። ይሆነኛል አይሆነኝም መባል አለበት። እንዳልሽው ትዳር አይደለም ቤተሰብ አይደለም ወይ ቁርጭ አልጥሎ እንዴት አደርገዋለሁ አትይም። ያ ጊቭ ኢት አ ቻንስ እስከ መጨረሻው ግን እንትን ነው ይሄ የምትመርጩ ላይክ ፍሬንድስ አር ዘ ፋሚሊ ዊ ቹዝ ይባላል። የምትመርጩ ቤተሰባዊነት ነው። መርጠሽ ነው የምታረጊው። ይሆነኛል ይጠቅመኛል ብለሽ ነው። እና ሁሉ ሰው በህይወታችን ለምን አልኖረም እስከዛሬ? ከልጅነታችን እስካሁን የነበሩን ጓደኛ በዛት አስቢ። ፍሬንድ የነበረን ኢንሰፐሬብል አይለያዩም እነዚህ የተባለ ብዙ ይኖረናል። ግን ሁሉም ህይወታችን ውስጥ አይቆይም። ህይወታችን ውስጥ የሚቆየው ነጥሮ በቃ ሁሌም በዚህም በመጥፎም በደስታውም ሁሌም አብሮን የነበረ ሰው ቢመቸውም ባይመቸውም እና እኔ እንደው በጣም ቢግዲል
ስለ ብዙ ሪሌሽንሺፕ ይወራል እዚህ ፕላትፎርም ላይ በቃ በተገኘው አጋጣሚ ስለ ፍሬንድሺፕ እንደውም ብዙ አልተወራም። እውነት በጣም እንዲህ ጠቃሚ የሆነ ነገር እንደሆነ ብዬ ነው የማስበው። ያ ልክ ነሽ። በተለይ ቅድም ያነሳሽው ጓደኛሽ ገመናሽን የማይደብቅልሽ ከሆነ ጓደኛሽ አይደለም። በተለይ እንደዚህ ሰው ፊት የሚያገረጣ ይሄ በጣም ምቀኛሽ ነው። በጣም ምቀኛሽ ነው። በጣም እኔ እውነተኛ ጓደኛ አሁን አንቺ እንዳልሽው እውነተኛ ጓደኛሽ እውነት አሁን ለምሳሌ ሰዎች የሚያወሩ ስለ አንቺ መጥፎ ነገር እውነተኛ አንቺ ማንነትሽ ሊሆን ይችላል። ግን ኖ ሰሊ እንደዚህ አታደርግም ብዬ ነው የምከራከርልሽ። ሰው ፊት ከሆነ አንቺ ፊት ልልሽ እችላለሁ አንቺ እኮ እንደዚህ ነሽ ምናምን ነገር አንቺ ፊት ማለቱ አይደለም። ሰው ፊት ግን ምናልባት ያ ነገር እውነት ከሆነ እኮ ወይ ዝም ልትይ ወይ ራስሽን ልታርቂ ከዛ ወሬ ውስጥ ልታስወጪ ምናምን ትችያለሽ። ግን ስለ አንቺ ሰዎች ጋር ክፉ ነገር ካወራን ያንቺ ጓደኛሽ አይደለም፣ የልብ ጓደኛሽ ልሆን አልችልም። ለአንቺ ጥሩ መመኝም ሰው አይደለሁም። እና እንደው እንደዚህ አይነት እድሎችን እንደው ከተፈጠሩና አንቺ ጆሮሽ ላይ ከገባ በቃ እቺ ልጅ ብለሽ ኩዌስችን ማድረግ ከዛ ራስሽን ከዚህ ጓደኝነት ውስጥ ለማራቅ መሞከር አለብሽ። እኔ አንድ ኤክስፒሪየንስን ከዚህ አያይዤ ይኸው ስለ ጓደኝነት ስለሆነ የምናወራው ላወራ እንደው ያስቀኛል። አሁን ላይ ቁጭ ብዬ ሳስብ ድሮ እኔና አንቺ ዩኒቨርሲቲ እያለን ብዙ ሰውን ያልቀርብ ታውቂያለሽ። እኔ የሚጎትትብሽ ሰው አንቺ ሰው ታመጭብኛለሽ። ላይክ ሰው ብዙ ሰው ባንቺ በኩል እንደውም ተዋውቅ ያለው ምናምን ነገር ግን ከባድ የሆነ ጥላቻን ያለኝ ባንቺ በኩል ለሚመጡ ሰዎች በሰዓቱ ብዙዎቹን አልወዳቸውም ነበር። አሁን ሲገባኝ ለካ እኔ አንቺን ስለምወድሽ እና የኔ ብቻ እንደሆንሽ እንዳስብ ልክ ላይሆን ይችላል። ምናልባት የራሴ የምትይው እናትና አባትሽን ወይ ደግሞ የትዳር አጋርሽንም ሊሆን ይችላል። ጓደኛዬ የብቻዬ ትሆን ማለት ይከብዳል። ግን የሆነ ያ የቅናት ስሜት ነበረብኝ ብዬ አስባለሁ። አሁን ላይ ሳስበው በአንቺ በኩል የሚመጡ ሰዎችን ሁሉ ጥንድ አድርጌ የሚይዘው ለምንድን ነው እላው ለካ ሲገባኝ አንቺ ስለምወድሽ ነው። ኤኒዌይስ ጓደኝነት በዛ ልክ ነው ብዬ አስባለሁኝ። እና የማይሆኑ እንደዚህ ትንንሽ ነገሮች ሬድ ፍላጎችን የምናይ ከሆነ ትንሽ የሚባል ነገር የለም። በነገሮች ላይ እነኚህ ነገሮች እየተደማመሩ ነው ከባድ የሚሆኑት እና በቃ መምረጥ ሰዎችን ፊልተር አድርገን የማይሆኑትን ትተን ማለፍ አለብን። ብዙ ጊዜ እውነት ለመናገር ጥሩ ጓደኛ ካለሽ አንቺ ጥሩ የመሆን እድልሽ በጣም ሰፊ ነው። በጣም ሰፊ ነው። ጓደኛሽ ከተሳካላት ለአንቺ የመሳካት እድሉ በጣም ሰፊ ነው። እውነት ለመናገር ከቤተሰብ በላይ ከወንድም እህት በላይ ጥሩ ጓደኛ ያላቸው ሰዎች እንደው ሲሳካላቸው ቀድሞ ለጓደኛቸው ነው የሚያስቡት። ለጓደኛቸው መለወጥ ነው የሚያስቡት እና ጓደኛ በዚህ ልክ ነው ብዬ አስባለሁ። እንደው ስሙ ጓደኛ ስለሆነ በእናት በአባት ሪሌት ስለማይደራረጉ ነው እንጂ ጓደኝነት ከእህትና ከወንድምነት በላይ ነው። ከእህት ከወንድምሽ ጋር ከምታሳልፊው በላይ ነው ማንነትሽንም ጊዜሽንም የምታሳየው ለዚህ ለጓደኛሽ እና ጓደኝነት በዚህ ልክ ስለሆነ በቃ የማይሆኑ ሰዎችን እየተዉ እኔ በህይወቴ አንድ ጓደኛ ትኑርሽ ብባል አይደብረኝም። በቃ ላይክ ብዙ ከሚሆኑና እንደው ብዙ የልብ ጓደኛ ከሚኖረኝ አንድ እውነተኛ ጓደኛ ቢኖረኝ የምመርጥ ሰው ነኝና እንደዛ ነው መሆን ያለበትና አንቺም እንደው የዚህ ታሪክ የላከችልን ባለ ታሪካችን ጥሩ ሰው ስላገኘሽ ይሄ ሊያገባሽ የመጣው ሰው ባልሽ የሆነው ሰው በጣም ጥሩ ሰው ነው፣ ይወድሻል ማለት ነው። ጓደኛሽ እንዲህ ብላሻለች፣ ነገ ሌላም ነገር ልታደርግ ትችላለች፣ ለአንቺ አትመለስም ማለቱ ምክንያቱም እሷን ሰምቶ ብሎ ራሱን ማራቅ ይችል ነበር። ይሄ ሰውዬ ሪስክ መውሰድም አይጠበቅበትም። ግን ጓደኛሽ እንደዚህ ያለችኝ ብሎ መንገሩ አንቺን ከዚች ከጓደኛሽ ሴቭ አድርጎሻል፣ አንቺንም ሊተውሽ አልፈለገም ማለት ነው ይሄ ሰውዬ እና በጣም ጥሩ ነው ያደረገልሽ። ግን በቃ መቆረጥ ያለበት መቆረጥ አለበት። በጓደኝነት በተለይ በጣም ይማረጥ አንቺ ላይ ማለት ነው። ያ
ትክክል ነው። መመረጥ አለበት። የምንመርጣቸው ቤተሰቦች ናቸው ጓደኞች ማለት። ወዳጅነት ትልቅ እንደዚህ ኢሞሽናሊ በጣም ኢምፖርታንት ነው እንዳልሹ። የማታሳያቸውን ሳይዶች ለማንም ሰው ቤተሰብም ቢሆን የማታሳዩን ሳይድ የምታሳይ በጣም ቨልነረብል የምትሆኝበት ስፔስ ነው እና እኔ እንጃ ጓደኝነት እኔ በጣም ዋጋ የምሰጠው ነገር ነው። እንደምታውቂው አንቺ ሜይ ቢ በህይወቴ እግዚአብሔርም ሲባርከኝ የረጃጅም ጊዜ ጓደኞቼ ናቸው በህይወቴ ቅርብ ሆነው ያሉት እና ሜይ ቢ ለዛም ይሆናል። ለዛም በቃ ዩ ጋይዝ አር ቤዚክሊ ቴክኒክሊ ፋሚሊ ምንም በቃ ላይን የለውም በቤተሰቦቼ እና በእናንተ መሀል ላይን የለም እና ለዛም ሊሆን ይችላል እኔ በዚህ ልክ ዋጋ የምሰጠው። ግን በደንብ በሁሉም ቅድምም እንዳነሳሁት በመንፈሳዊም ብናየው በሶሻል ስትራክቸሩም በሁሉም ብናየው በጣም ዋጋ ያለው ነገር ነው ወዳጅነት እና ወዳጆች ያሉት ሰዎች ስታይ አብሮ ማደግም አለ በጓደኝነት። አሁን የኔና አንቺን ጆርኒ ሳይሆን አንዳንዴ ቁጭ ይስቃሉ እንደ በቃ ያሰብናቸውን ነገሮች በሰዓቱ ያወራናቸውን እንሆናለን ብለን ያልናቸው ምናምን ነገሮች አሉ አይደለ? አውትግሮ ያደረግናቸው ሀሳቦች አሉ አብረን ያደግንባቸው። አንዳችን ደግሞ የያዝናቸው፣ አንዳችን የተውናቸው፣ አንዳችን የመለስንባቸው ጥፋቶች ሁላ በጣም ብዙ አሉ፣ በጣም ብዙ አሉ። አስታውሳለሁ ፍሬሽማን ላይ እንዴት በቃ ብንን ነው ያልነው ውጤታችን ምናምን እንዴት እንደነበር የምታስታውሹ ነው ነበር። አዲስ ነገር ነው፣ ሌላ ነገር ላይ ፎከስ አድርገን ነበር ማየት መዞር ምናምንና እንደ መባነን ነው ያልሹ የነበረውና ያንቺ መባነን እኔንም ነው አብሮ እንደዚህ የመለሰኝና እንደዛ ነው አብሮ መጥፋትም አብሮ መልማትም አብሮ ማደግም ያለበት ትልቅ ጆርኒ ነው ጓደኝነት እና ወዳጅነት። የእውነት ጥንቃቄ የሚፈልግ ትንንሽ ነገሮችን ማስተዋል የሚፈልግ ይሄ ሰው አይሆነኝም መባል አለበት። ከሆነ እድሜ በኋላ ደግሞ ይሰለችሻል አይደለም? ከሆነ እድሜ በኋላ ይሰለች ፊልተር እያደረኩኝ ሁሉንም ሰው መኖር አልፈልግም። ማየው ነገር አለ፣ የምፈልገው ነገር አለ። ያ ነገር ከሌለው አይ ዶንት ዋንት ዌስት ማይ ታይም አልፈልግም። አንድ ሰውም ካለኝ በቂ ነው በትናፍ እና ከሆነ እድሜ በኋላ የሚሰለች ነው። ልጅ እያለን ኢትስ ኦኬ ኮምፕሮማይዝ ያደረግሽላት ለአንዷ ትኖሪያለሽ ምናምን የሆነ ኢነርጂውም አለ። አሁን ከሆነ እድሜ በኋላ ከደረሽ በኋላ ቁም ነገር ትዳር ምናምን ደግሞ ካለ ያንን አፌክት እስከማድረግ በዚህ ርቀት ሄዶ አንቺን እስከመጉዳት እኔ በጣም የመጨረሻ ይሄ እንደ ቀልድ የሚመስሉ ንግግሮች ምናምን ይሄ አንስፖክን ሩሎች አሉት ወዳጅነት ያልተነገሩ አልተጻፉ ብለናቸው እኮ ሊሆን ይችላል። በእምኒ እንደዚህ ያልሽኝ ቀን እኔና አንቺ ያበቃል ምና አንባባልም እኮ የሚታወቁ ያልተጻፉ ህጎች ያሉት ኮድ አሉት። የራሱ ኮድ አለው። በቃ ጓደኝነት ያልተጻፈ ህግ፣ ያልተጻፈ ስርዓት የተዘረጋለት ነገር ነው ወዳጅነት። የሚገርም ነው። ራሱ ፍሎ ያደርጋል። በቃ ሲታደግ ታየዋለሽ። አብሮ ሲታደግ አብሮ ፈን ሲሆን ፈን ነው። ባውንደሪ ነው። አንቺ ያለሽ ነገር ላይ ኢንቮልቭ ማድረግ በመጠን አለው ምናምን ባትነግሪኝም በቃ ራሱ ወዳጅነቱ ትክክለኛ ሲሆን እንደዛ ነው ፍሎ የሚያደርገው እና እንደዛ መሆን አለበት። ከዛ የዘለለ ነገር ኢነርጂ ድሬን የሚያደርግ ነገር ነው እና እህታችንም ይመስለኛል ስቶሪንም አልጨረሰችም። በቃ ገደል ገባ ብላን ያቆመችው እና ሊሄድ አይችልም ከዚህ ምንም ሊሆን በቃ ይሄ የመጨረሻ ሰው ሊያደርግሽም ይችል ሊገልሽ። ይሄ ሽጉጥ አንስቶ እንደመግደል እኮ ልዩነት ያለ አይመስለኝም። እድሉን ብታገኝ አትመለስም ብዬ ነው ማሰብ እንደማድረግ ነው። ቤሲክሊ ገድላታለች በቻለችው ዋፐን በምላሱ ያ ብቻ እቺ እህታችን ጥሩ ስቶሪ ልካለን አንቺን ማወያየን። ምክንያቱም እኛንም የሚመለከት ጉዳይ ስለሆነ ስለ ጓደኝነት ብዙ ደግሞ ከኛም ውጪ ረጅም ጊዜ በጓደኝነት የቆዩ በጣም ብዙ ነገር ያሳለፉ ሰዎች አሉ በእርግጠኝነት እና እስኪ የእናንተንም ታሪካችሁን አጋሩን፣ እንማርበታለን። ለብዙዎች ማስተማሪያ ይሆናል። ምን ያክል ጊዜ በጓደኝነት ቆያችሁ? ምን ያክል በጓደኝነት ተፈተናችሁ? ምን ፈተናችሁ? ኮሜንት ላይ አስቀምጡልን፣ አጋሩን። ታሪኮቻችሁንም እንደዚሁ እታች በሚገኘው የቴሌግራም አካውንታችን ላይ ጻፉልን። እያየን ደግሞ ይዘነው እንመጣለን። አሁን እንዳለችው ስቶሪዎቻችሁን ጻፉልን። የቲክቶክ አካውንታችንንም ማስቀምጭላቸው ቴሌግራም ላይ መች ይችላል ዲኤም ያደርጉልን። በሌላ ታሪክ፣ በሌላ ስቶሪ፣ በሌላ የሚያስተምር ደግሞ ርዕስ ኔክስት ታይም እንገናኛለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቻው ቻው።